the American Civil War የአሜሪካን የእርስ በርስ ጦርነት በዚህ ለሰን የምንመለከተው ክፍል ይሆናል። The American Civil War was fought from 1861 to 1865 between the northern states of America, known as the Union, and the southern states of America, known as the Confederates. የአሜሪካ የእርስ በርስ ጦርነት ከ1861 እስከ 1865 በሰሜኑ የአሜሪካ ክፍል ዩኒየን በመባል የሚታወቁትና በደቡቡ የአሜሪካ ክፍል ኮንፌዴሬትስ በሚባሉት መካከል የተደረገ ጦርነት ነው። The Union wanted to abolish slavery in the United States of America. ዩኒየኖቹ ወይንም በሰሜኑ የአሜሪካ ክፍል የሚገኙት ፓርቶች ወይንም ክፍሎች ስሌቨሪን ወይንም ባርነትን ማስወገድ ይፈልጉ ነበር። whereas the Confederates wanted to keep slavery as it is formed the base of their economy. ኮንፌዴሬቶቹ ወይም ደግሞ የደቡቦቹ ክፍሎች ደግሞ የባርነትን ይፈልጉት ነበር። ምክንያቱም ኢኮኖሚያቸው በፕላንቴሽን ወይንም በምርት በግብርና የተመሰረተ ስለሆነ ባርነትን ይፈልጉት ነበር። most of the fighting took place in the south. ብዙ የጦርነት ሂደት እንግዲህ በደቡብ ክፍል የተካሄደ ነው። leaving the southern states devastated. የደቡብ የአሜሪካ ክፍል እንግዲህ devastated ወይንም እንዲወድም ሆኗል ማለት ነው። the seceding southern states did aim to take over the United States of government, rather they wanted to declare themselves independent. ሲሴዲንግ የደቡቡ ተገንጣዩ የአሜሪካ ክፍል የደቡቦቹ ማለት ነው ኮንፌዴሬቶቹ ከአሜሪካ መገንጠል ነበር የፈለጉት ማለት ነው። ጦርነት ሳይሆን መገንጠል ነበረ ፍላጎታቸው የነበረው ማለት ነው። ነገር ግን አብርሃም ሊንከን የነሱን መገንጠል ስላልፈለገ ጦርነቱ ተጀመረ ማለት ነው። ሶ ልዩነታቸው ምንድነው? the difference between the north and the south በደቡቡና በሰሜኑ የአሜሪካ ክፍል የነበረው ልዩነት ምንድነው? ማህበራዊና ኢኮኖሚ ልዩነታቸው region of የሰሜኑ እንግዲህ region of growing cities and industry እያደጉ የነበሩ ከተማዎችና የበለጸጉ ኢንዱስትሪዎች የነበሩበት ነበር። whereas የደቡቡ ደግሞ a semi modern plantation system dominated by a few powerful slaveholders በጣም ብዙ ባሪያ ያላቸው ባላባቶችና በፕላንቴሽን ወይንም በአግሪካልቸር የተመሰረተ ኢኮኖሚ ነበር የነበራቸው የደቡቦቹ። በሰሜኑ ሚክስድ ኢኮኖሚ ፋርሚንግ ስሞል ቢዝነስስ ኤንድ ፋክተሪስ ሚክስድ ኢኮኖሚ ማለት አግሪካልቸርን ግብርናንና ኢንዱስትሪን ሁለቱን የሚያማከለ ኢኮኖሚ ነበራቸው የሰሜኖቹ። የደቡቡ ደግሞ ሞስትሊ አግሪካልቸር ዶሚኔትድ ባይ ላርጅ ፕላንቴሽን ሊትል ኢንዱስትሪ በጣም ዝቅተኛ የሆነ ኢንዱስትሪ የነበራቸውና በግብርና ዶሚኔት የተደረጉ ናቸው። ሌላኛው ደግሞ ልዩነታቸው የሰሜኖቹ believed slavery was unfair competition for business and factory owner because slaves did not have to be paid. የሰሜኖቹ የአሜሪካ ክፍሎች ባርነትን ይቃወሙ ነበረ። ምክንያቱም ምንም አይነት ክፍያ አይሰጣቸውም ነበረ። ለባሪያዎቹ ያገለግላሉ፣ ነገር ግን በምላሹ ምንም ገንዘብ አይከፈላቸውም ነበር። whereas የደቡቡ ደግሞ ማህበረሰብ believed slavery was natural and that modern factories and capitalist businesses made white workers into wage slaves. የደቡቦቹ ደግሞ ተፈጥሯዊ ነው፣ ባርነት ተፈጥሯዊ ነው ብለው ነው የሚያምኑት ማለት ነው። for nearly a century the people and politicians of the northern and southern states had been clashing over economic interest, cultural value, the power of federal government to control state and most importantly slavery. ነገር ግን ግጭታቸው በደቡቡና በሰሜኑ መካከል የነበረው ግጭት በባርነት ብቻ አላቆመም ነበር። ድሮውኑ በኢኮኖሚ ፍላጎት፣ በባህል እንዲሁም የፌደራል ገቨርንመንቱን ማን ይቆጣጠረው፣ የደቡቡ ይቆጣጠረው የሰሜኑ ይቆጣጠረው በሚባለው አይስማሙም ነበር። ነገር ግን የጦርነቱ መነሻ ዋናው ሞስት ኢምፖርታንትሊ ባርነት ነበረ ማለት ነው። this issue eventually led to the civil war. ይህ ጉዳይ እንግዲህ በመጨረሻም ወደ እርስ በርስ ጦርነት ከተታቸው ማለት ነው። the southern economy depended mainly on cotton. የደቡቡ የአሜሪካ ክፍል ኢኮኖሚያቸው በኮተን ወይንም በጥጥ ምርት
ደገፈ ነበረ። ዘ ዋይት ፕላንቴሽን ኦነርስ ኢን ዘ ሳውዘርን ስቴትስ ቪውድ ስሌቨሪ አዝ ኤሴንሻል ፎር ዜር ሰርቫይቫል ለመኖራቸው ባርነት በጣም ወሳኝ ነው ብለው ያምኑ ነበረ የደቡቦቹ። አዝ ዘ ኢኮኖሚ ኦፍ ዘ ኖርዘርንስ ዋዝ ቤዝድ ሞር ኦን ዘ ኢንዱስትሪ ዘን አግሪካልቸር ዘይ ሃየርድ ፒፕል አዝ ፋክተሪ ወርከርስ አት ሎው ዌጅስ ዘስ ሪዲዩሲንግ ዘ ኒድ ፎር ኢንስሌቭድ ፒፕል ኢን ዘ ኖርዝ። በሰሜኑ ግን ላይክ ኢንዱስትሪ ስለነበራቸው ዝቅተኛ የሆነ ደሞዝ እየከፈሏቸው ለባሪያዎቹ የስሌቨሪን ወይንም የባርነት የሚለውን ነገር በማስወገድ ሂደት ላይ ነበሩ። ዚስ ኢኮኖሚ ዲስ ፓርቲስ ሌድ ቱ ኦፖዚንግ ዲፈረንስ ኢን ሶሻል ኤንድ ፖለቲካል ቪውስ። ይህ ልዩነት የኢኮኖሚ ልዩነቱ ማለት ነው ወደ ማህበራዊም ወደ ፖለቲካዊም እይታ እያደገ መጣ ማለት ነው። ኢን ዘ ኖርዝ ዘ ኢንፍለክስ ኦፍ ኢሚግራንትስ ኮንትሪቢዩትድ ቱ ኤ ሶሳይቲ ኢን ዊች ፒፕል ዲፈረንት ካልቸርስ ኤንድ ክላስስ ሊቭድ ኤንድ ወርክድ ቱጌዘር። በሰሜኑ እንግዲህ የተለያዩ ኢሚግራንቶች ወይም በስደት የመጡት የተለያየ አይነት ባህልና አብሮ የመስራት ሂደት እንዲመጣ አድርጎ ነበረ ማለት ነው። ዘ ሳውዘርን however continued to hold onto social order based on white supremacy in both private and political life ማለት ነው። በደቡቡ ግን የነጮች የበላይነት ብቻ ነበረ የሚከበር የነበረው ማለት ነው እና ፕራይቬት ኤንድ ፖለቲካል ላይፍ በፖለቲካውም በግላዊ ህይወትም ላይ የነጮቹ የበላይነት ነበረ። ሜኒ ኢን ዘ ኖርዝ ኬም ቱ ቪው ስሌቨሪ አዝ ናት ጀስት ሶሻሊ አንጀስት በት ሞራሊ ሮንግ። በሞራልም ስንመለከተው በማህበራዊም ደግሞ ኢፍትሃዊ የሆነ ነው ብለው ያስቡ ነበር የሰሜኖቹ ማለት ነው። ኢን ዘ ኖርዝ ዜር ዋዝ ኤ ስትሮንግ አንቲ ስሌቨሪ ሙቭመንት ኖን አስ አቦሊሽኒዝም። በሰሜኑ አቦሊሽኒዝም ወይንም አስወጋጅነት የሚል ማህበራዊ እንቅስቃሴ ነበረ። ይህ ማህበራዊ እንቅስቃሴ ምንድን ነው? ባርነትን ለማስወገድ የተመሰረተ ነበር ማለት ነው። ዘ ተርም አቦሊሽኒስት ጀነራሊ ሪፈርስ ቱ ዴዲኬትድ ኦፖነንት ኦፍ ስሌቨሪ ኢን ዘ ኤርሊ 19th ሴንቹሪ ኢን አሜሪካ። በአሜሪካ ውስጥ በ19ኛው መቶ ክፍለ ዘመን ባርነትን የተቃወሙት ማህበረሰቦች የተሰጣቸው ስያሜ ነው አቦሊሽኒዝም ማለት። ኢን ዘ 1830 ዘ ሙቭመንት ጋዘርድ ሰም ሞመንተም ሰም ፌመስ ሊደርስ ኦፍ ዘ ሙቭመንት ዌር ዊሊያም ሎያርድ ጋሪሰን ኤንድ ፍሬዴሪክ ዶግላስ ነበሩ ማለት ነው። እነዚህ በጣም ታዋቂ መሪዎች ነበሩ ማለት ነው። ይህንን አቦሊሽኒዝም የሚለውን አይዲያ በማቀንቀን ወይንም እንቅስቃሴውን በመምራት ማለት ነው። አብርሃም ሊንከን ወን ዘ ፕሬዚደንሻል ኤሌክሽን ኢን ዘ ይር 1860 በ1860 አብርሃም ሊንከን የአሜሪካን ፕሬዚደንታዊ ምርጫ አሸንፎ ስልጣን ላይ ወጣ። ሂ አሜንድድ ዘ ኮንስቲቱሽን ህገ መንግስቱንም አሻሻለው። ሊንከን ኤንድ ሪፐብሊካንስ ፕሮሚስድ ቱ ፕሪቨንት ዘ ስፕሪድ ኦፍ ስሌቨሪ ኢንቱ ኒውሊ ኢንኮርፖሬትድ ቴሪቶሪስ። ሊንከን እና ሪፐብሊካኖች ማለት ነው የሪፐብሊካን ፓርቲ አካላቶች ስሌቨሪን ለማስወገድ ቃል ገቡ ስልጣን ላይ ሲወጡ ማለት ነው። Shortly after the election of Abraham Lincoln, 11 southern states formed the Confederacy led by Jefferson Davis, a rich plantation owner, and declared secession ማለት ነው። አብርሃም ሊንከን ከተመረጠ ከትንሽ ጊዜያቶች በኋላ ማለት ነው 11 የሚሆኑ የደቡብ ስቴቶች ወይም ግዛቶች ኮንፌዴሬሲን በመፍጠር በጀፈርሰን ዴቪስ የሚመራው ማለት ነው። ይህ ጀፈርሰን ዴቪስ የሚባለው ግለሰብ ባለሀብትና ከበርቴ ነው። እሱን እንደ መሪ አድርገው የመገንጠል ጥያቄ ያቀረቡ ማለት ነው። ዚስ ሪዛልትድ ኢን ዘ 1861 outbreak of civil war which ended in 1865። ይህ ምን አይነት ውጤት አመጣ? በ1861 ተጀምሮ በ1865 ያለቀውን የእርስ በርስ ጦርነት አመጣ ማለት ነው። አብርሃም ሊንከን ጦርነቱን ለማሸነፍ ሁለት ወሳኝ ሂደቶችን ወይም መንገዶችን ተጠቅሟል። ኢን ጃንዋሪ 1863 ሊንከን issued the Emancipation Proclamation and homestead law freeing slaves in those parts of the country that rebelled against the United States of አሜሪካ ማለት ነው። አብርሃም ሊንከን እንግዲህ ኢማንሲፔሽን ፕሮክላሜሽን የነጻነት አዋጅና የቤቶችን ወይንም ቦታን መሬትን የመስጠት ቃል ገባ ማለት ነው። እነዚህን አዋጆች አወጀ። እነዚህ አዋጆች ደግሞ ምንን ያካትታሉ? ባሪያዎቹን ነፃ የማውጣትን አዋጅ ያካትታሉ። እነዚህ ባሪያዎች ነፃ ከወጡ በኋላ መሬት ወይንም ቦታ የሚያገኙበት ሂደት ተፈጠረ ማለት ነው። ላተር
amendment were made to the constitution that strengthens the principle of equality በኋላ ላይ ደግሞ የአሜሪካ ህገ መንግስት እንደሚታወቀው ለብዙ ጊዜ ተሻሽሏል እና በኋላ ላይ በተሻሻለው ህገ መንግስት እኩልነትን ወደ ህገ መንግስታቸው አስገቡ። ጥቁር ነጭ የሚባል ነገር የለም፣ ሁሉም በተፈጥሮ እኩል ነው የሚል ህግ አጸደቁ ማለት ነው። this was turning point in the American Civil War እነዚህ እንግዲህ ቀያሽ መንገዶች ናቸው ማለት ነው። ኢማንሲፔሽን ፕሮክላሜሽን እና ሆምስቴል ላው እነዚህ ሁለቱ ህጎች የአሜሪካን የእርስ በርስ ጦርነት ኮምፕሊትሊ የቀየሱ ናቸው ማለት ነው። ወደ ኖርዙ አሸናፊነት ወይም ወደ ሰሜኑ አሸናፊነት እንዲመጣ ያደረጉት ሂደቶች ናቸው። ሜኒ ስሌቭስ ፍሮም ሳውዘርን ስቴትስ ፍሎክድ ቱ ዘ ኖርዝ ኤንድ ጆይንድ ዘ ፌደራል አርሚ ከሳውዝ ባሪያዎቹ እየሸሹ ማለት ነው የሰሜኑን የጦር ክፍል መቀላቀል ጀመሩ ማለት ነው። ዘ ላስት ኮንፌዴሬት ሰረንደር ኦከርድ ኦን ኖቬምበር 6 1865 የመጨረሻው ኮንፌዴሬት መሪ እንግዲህ እጅ የሰጠው ምንድን ነው በኖቬምበር 6 1865 ነው። ፕሬዚደንት አብርሃም ሊንከን was assassinated by John Wilkes Booth a Confederate sympathizer on April 14 1865 እንግዲህ አብርሃም ሊንከን ፕሬዚደንቱ ማለት ነው በአፕሪል 14 1865 በኮንፌዴሬቶች አቀንቃኝ ወይም ደጋፊ ሊገደል ቻለ ማለት ነው። ማሳሰን የተደረገ ማለት ነው። ሪዛልትስ ኦፍ ዘ ሲቪል ዋር የእርስ በርስ ጦርነቱ ውጤቶች ምንድን ናቸው? ኦን ዲሴምበር 6 1865 the 13th amendment was adopted which officially outlawed slavery በ1865 እንግዲህ የተደረገው የአሜሪካ ህገ መንግስት ማሻሻያ ባርነትን ሙሉ በሙሉ አስወገደ። ዘ ኮላፕስ ኦፍ ፕላንቴሽን ኢኮኖሚ ኢን ዘ ሳውዘርን ፓርት የደቡቡ የኢኮኖሚ እንግዲህ ሂደት በፕላንቴሽን ወይንም በግብርና የተሞላ ነበር። ያን እንግዲህ ኮላፕስ እንዲያደርግ ወይንም እንዲቀር አድርጎታል። ዘ ራይዝ ኦፍ ኢንዱስትሪያላይዜሽን ላርጀር ሲቲ ሴንተርስ ኤንድ ዴቨሎፕመንት ኦፍ ኢንፍራስትራክቸር ሲያሳድ ሮድስ ባንክስ ኤንድ ፋክቶሪስ ኢን ዘ ሳውዘርን ፓርት ኦፍ ዘ ዩናይትድ ስቴትስ ኦፍ አሜሪካ ሃውኤቨር ፕሮግረስ ዋዝ ስሎ እንግዲህ በደቡቡ የአሜሪካ ክፍል የባቡር መንገድ፣ ባንኮች ወይም ፋብሪካዎች እንዲገነቡ በጣም ትልቅ አስተዋጽኦ ከፍሏል የእርስ በርስ ጦርነቱ ማለት ነው። ነገር ግን ይህ ፕሮግረስ ሂደቱ ግን በጣም ስሎ የሚባልና በጊዜ ሂደት የመጣ እድገት ነበረ ማለት ነው። ሌላኛው አውትከም ወይንም ሪዛልት ምንድነው? ዘ ኮንስቲቱሽናል ቼንጅ አክትድ አዝ አ ፖይንት ኦፍ ዲፓርቸር ኢን ዘ ስትረግል ፎር ኢኳል ሲቪል ኤንድ ሂውማን ራይት የህገ መንግስቱ ለውጥ እንግዲህ ለሰው ልጆች እኩልነት ወይም ለሰብአዊ መብት አስተዋጽኦ ከፍሏል ማለት ነው የእርስ በርስ ጦርነቱ። የህገ መንግስቱም በዛው ልክ ማለት ነው። አብርሃም ሊንከን ማለት የግለሰብ ነው። የሰሜኑን የአሜሪካን ክፍል ሊድ ሲያደርግ የነበረው ግለሰብ አብርሃም ሊንከን በምስሉ ላይ የምንመለከተው ነው ማለት ነው። በቀጣይ ናሽናሊዝም ኤንድ ዘ ኢስተርን ኮስችን ብሔርተኝነትና የምስራቁ ጥያቄ የሚለውን ክፍል እንመለከታለን። ሰብስክራይብ እያደረጋችሁ ቪዲዮውንም ለጓደኞቻችሁ ሼር እያደረጋችሁ ተባበሩኝ። እንቀጥላለን።